ያኮርፈን ነበር ካመሸን ማለት ማኩረፊያው ነው እንጂ እንደ የከፋም አይነት ነገር የለውም እናቴ ሁሌ እሷ ጋር ነሽ አቅፋሽም ጡት አጥብታሽም ማዝላሽም ምንም ፍቅሯን የምገልጽበት መንገድ ማለት ነው ያባት ግን እንደ ኤሊ ነው ይላሉ በማየት ብቻ ለመግራት እንዲያመቸው የሌለውን አመል የሚፈጥር አባት አለ ለቆጣ እንዲመች ጠልቶሽ አይደለም በምንም ተአምር ልጁን የሚጠላ ሰው ያለ አይመስለኝም እኔ ወልደ ይኸው ይባላል ልማታዊ እርግማን ነው ልማታዊ እርግማን ነው አባት መች ይረሳል ቤቱ ምሰሶ ከተለያዩ ሀገራት ከወሰድናቸው ቢወሰዱም ደግሞ መልካም ናቸው ከሚባሉ በዓለም አቀፍ ደረጃ ከሚከበሩ በዓላት መካከል የአባቶች ቀን አንዱ ነው። ስለናትነት በጣም ብዙ ጊዜ ብዙ ይባላል። ስለዚህ አባቶችም አልፎ አልፎ እንደዚህ ደግሞ ቀናቸውን ቢያንስ ጠብቀን ብናወድሳቸው ብናከብራቸው የሚገባቸውን ክብርና ሙገሳም ብንሰጣቸው ደስ ይላል። ፍቅሩም እንደዛው ጥሩ የሆኑትን ወስደን ለሀገራችን ለኛም የሚጠቅሙትን ማድረጋችን መልካም ነውና የአባቶች ቀንን ወስደናል። እንኳን ለአባቶች ቀን በሰላም አደረሳችሁ በመላው ዓለም የምትገኙ አባቶች በሙሉ። እንግዲህ ዛሬ እንግዳ ያደረኩት በጣም ታላቅ ተወዳጅ የምታከብሩት ኢትዮጵያ ፊልም ኢንዱስትሪ ውስጥ ሆኖ ያልሰራው ነገር የለም። ወጣትም ሽማግሌም አራዳም ተቃራኒውንም ከተሜም ገጠሬም ባልም ልጅም አባትም ሁሉንም ሆኖ ሰርቶ የተደነቀ የተወደደ የተከበረ ድንቅ ባለሙያ ነው። እሱን አይቼን የመጣሁት የሚሉ ኮሜንቶች ሁሉ ጊዜ አታጡም። እሱ ያለበትን ፊልም ሰዎች አሳደግ መለከታሉ። እኔም ያው ነኝ አንዷ ነኝ። እማንረሳቸው በርካታ ገጸ ባህሪያትን ውስጣችን እንዲቀሩ እንደ ቀልድም እንደ ቁም ነገርም እያነሳን እምንስቅባቸው እንዲሆን አድርጎልናል። በጣም እንወደዋለን፣ እናከብረዋለን። መኮንን ለአከን በአክብሮት ወደዚህ ጋብዙልኝ። ሰላም አማን ነው እግዚአብሔር ይመስገን። እንኳን ደህና ቆያችሁን። እንግዲህ ስለሆንክ ሙኬ በጣም አመሰግናለሁ። በጣም አክባሪ አድናቂ ነኝ። ቀድሜ ልናገር እድሜ ይስጥልኝ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። እንኳን ለአባቶች ቀን ደግሞ አደረሰህ። እንኳን አብሮ አደረሰን ለትልቁ ቀን። እውነት ነው፣ ትልቅ ቀን ነው በጣም። እንደ ወደ አባትነቱ እመጣለሁ፣ ግን ከሰሞኑን ያንተ ድምፅ ሆኖ ሙዚቃ ውስጥ ስለገባ በጣም ጎልቶ ይወጣች። ብዙ ሰው አይልህም? አይ ይለኛል። ያው ቴዲ ዘፈን ላይ ነው ብዙ ጊዜ ጨዋታው ነበር። እሱን ጨዋታ ግን እግዚአብሔር ሲመርጥ ደግሞ እንደዚህ ነው። አንድ ትልቅ ሰው ጋር ተወዳጀችና ያው እንደተወደደች ማቃለው። እሱ ደግሞ ጥፍርብ ደስታ ፈጥሮልኛል። በጣም ደስ ብሎኛል። ዋው ምን ልል እንደምችል አላቅም። መመረጥ ማለት እንግዲህ እንደዚህ ነው። እንደ መመረጥ ነው ማየው። እውነት ነው። ከኛ እኩል ነው የሰማኸው ከወጣ በኋላ? አይ አይደለም፣ ቀድማ ወጣ። በፊት ነግሮኛል፣ አስፈቅዶኛል። እኔ እኮ ተጫውቼው ረስቼው ነበር እኮ። ከዛ በኋላ እኔ በሰሯቸው ስራዎች ላይ የነበረ ነገር ነው። የዛ ጊዜ ማንም ትዝ የሌለው የሚያደመቀው እሱ ነው። በጣም ስለዚህ በጣም አመሰግናለሁ ነው ፈልጋለሁ። እንደ አዲስ በጣም ወጣና አሁንም እኛ ራሳችን የሆነ ነገር ዘግየት ካለብን እንላለን። በድምጽ ልስማት ኦኬ። ተመርጣ ነው። እውነት ነው፣ ተመርጣ ከላይ ነው። ልክ ነው። ሃና እንዲህ ነው እንደ ያልከኝ መኮንን አለኝ። ለምን ታምራ እንዴት ደስ የምትል እንደሆነች አሁን አልግባባ ስንል እንደዛ ሆኗል የምንለው። ብዙ ሰምቼዋለሁ፣ እንትንም ላይ አይቼዋለሁ፣ ቲክቶክ ላይ ህፃናቶች ሁሉ የሰሩትን አይቼዋለሁ። እና መወደዱ ነው እንዲወደድ ደግሞ ምክንያቱም ያው ቴዲ ነው። ለዚህ ደግሞ አመሰግናለሁ። እኛም እናመሰግናለን። ያንተም ቆንጆ የሰራው ነገር ስላለ ነው። እንግዲህ በጣም በርካታ ስራዎችን ነው የሰራው። ታውቀዋለህ በቁጥር? አላውቀውም። መሰነድ ጥሩ ነው። አወሻሽም የተወሰነ ጊዜ ሞክር ያለው ከ160 ምናምን በላይ። ከዛ በኋላ ደግሞ የነገሩኝ ሌሎች ያስታወስኳቸው ምናምኖች አሉና ለባለቤቱ እግዚአብሔር ቁጠረው ለሰጪው እውነት ነው። ምስጋና ለሱ ብለን እናልፈዋለን። እሱ በርካታ ስራዎች ናቸው። እንደው ሁሉም ማለት በሚቻል ደረጃ ቢያንስ ያንተ ገጸ ባህሪ በደንብ ጎልቶ ነው የሚወጣውና እናመሰግናለን በጣም ለነዚህ ስራዎች። እድሜ ይስጥልን። ላንተም እድሜ ይስጥልን። እንደው ወደ አባትነት ልምጣለህ። አባት ከመሆኑ በፊት ልጅ ነበርክ። ስለ አባት የራስህ ነገር አለ።
ሁላችንም አባት ሲሆን ወይ እናት ሲሆን ይሄንን ነው ማረጋው እንዲ ነው መሆነው ምንለው ይኖራል እንደው እሱን አያይዘ ነገረኝ አባትህን የምታይበት ያየህበት መነጽር አንተ ይሆንከው አባት አዎ አባቴን ያየሁበት አባትነት ነው ያለኝ አባቴ ለኔ ምን ይሆን እንደነበረ ምን እንደሆነለት ይመኝ እንደነበረ ምን ሆኜለት እንዳስደሰትኩት ምን ሆኜለት እንዳሳዘንኩት ያወቅኩት እኔ አባት ኮንኩ በኋላ ነው አባትነት በጣም እኔ ማንንም ያልተረዳው ነው የምለው እናትነትን ነው በብዛት የተረዳው ሰው እናትነትን ነው የተረዳው እኔ ደግሞ አባትነትን ላይ ትንሽ ጫን ያለ ነገር አለኝ አባቴን በጣም ወደዋለሁ ኢቭን ያሳዝነኛል መቼ ካልሽኝ በፊትም ነው እኔ አባቴን ወደዋለሁ ማለት እናቴን አልወዳትም ማለት አይደለም እንድታወቅ ያስፈልጋል እኔ እናቴ በህይወት አለች አባቴ የለም አባቴን ወደዋለሁ ግጥም አድርጌ ያለ እስኪመስለኝ ድረስ እያሰብኩት ነው የምወደው በቅርብ ነው የሞተው ዛሬ 4-3 አመት እንደዚህ ነው የሞተው የሚቆጨኝ ነገር አለ የማይቆጨኝ ነገር አለ በሱ ቦታ እንደም አጋብቶብኝ ሄደ ይመስለኛል የሱነቱን አጋብቶ ሄደ ለሊት ዞሮ ያይናል ልጆቻችን ዞሮ ያያል ተኝተዋል ኢቭን እንዴት ነው እንደዚህ ልጆች አልበሉም ወይ ለሊት ሙዚቃ አላሰሙኝም ይላል ቅሬታው የሚገልጽበት መንገድ ፍቅሩን የሚገልጽበት መንገድ የተለያየ ነው ያኮርፈን ነበር ካመሸን ማለት ማኩረፊያው ነው እንጂ የከፋም አይነት ነገር የለውም እኔ አሁን እሱ እንዳጋባብኝ ነው የምቆጥረው ልጆቼ ጋር ለልጆቼ ያለኝ ነገር ከሱ የሰርኳቸው ብዙ አሉ አልጮህም እናደድም ተነስቼ ነው የምወጣው ከዛ በኋላ ተመልሼ ከተረጋጋው በኋላ ነው በልጆቹ አዲስ ከርስ ማረጋው እናታቸው አትቆጣም ወይ የምትልበት እንትን ይበዛል እሷ ትቆጣለሽ ከኔ ይልቅ እና ይሄ ከሱ የሰርኳቸው ነገሮች ናቸው አባት ቤት አለ ማለት በቃ ሙሉ ነገር ዓለም ሁሉ በእጅሽ አለ ማለት ነው እኔ የሚገባኝ እንደዛ ነው እሱ የለም ማለት የጎደለሽ ነገር እንዳለ ይገባሻል የለም ክፍለ ሀገር እኮ ፊልድ ሊሄድ ይችላል እኮ ግን የሆነ ነገር ጉድለት አለ አዎ ኮንፊደንስ የሚጠፋበት አጋጣሚዎች አሉ ስለዚህ አባትነት ትልቁና ዋጋ የምሰጠው ነገር አባትነት ነው እናቴ ሁሌ እሷ ጋር ነሽ አቅፋሽም ጡት አጥብታሽም ማዝላሽም ምንም ፍቅሯን የምገልጽበት መንገድ ማለት ነው የምትወጣበት መንገድ ማለት ነው ያባት ግን እንደ ኤሊ ነው ይላሉ በማየት ብቻ ለወደፊት አስተዳደጋችን እንዲበጀን ተብሎ መጀመሪያ የሌለባቸውን አመል የሚያመጡ አባቶች አሉ ኮስተር የሚል ይወድሻል እኮ ልጁን የሚጠራ ኮስተር ይላል ለምን ወደፊት ለመምራት እንዲያመቸው ለመግራት እንዲያመቸው የሌለውን አመል የሚፈጥር አባት አለ ለቁጣ እንዲመች ጠልቶሽ አይደለም በምንም ተአምር ልጁን የሚጠላ ሰው ያለ አይመስለኝም እኔ ወልደ ይሄው ይባላል ልማታዊ እርግማን ነው እሱ ነገራቸው ሁሉ እኮ ያሳዝናል ቢገባን መቆጣጣቸው ፍቅራቸውን መግለጽ እየፈለጉ እኮ ነው ይቆጠባል ፍቅሩ ይቆጠባል ለመንገር እኔ አሁን አልችልበትም መቆጠብ የሚባለው ነገር ግን እኔ አባት እንዴት አይነት ግብግብ እንደነበረው ከራሱ ጋር ቃለው አይቼዋለሁ ስለዚህ አባትነት ትልቅ ነገር እንደሆነ ነው የሚገባኝ ስለዚህ ለመላው አባቶች በዚህ ለምድር ላይ ያላችሁ አባቶች በሙሉ እንኳን ለዚህ ቀንና ለዚህ ማዕረግ አበቃችሁ ማለት ፈልጋለሁ እና አባትነት ትልቅ ነገር ነው ለኔ እና እድለኛም ነኝ አባት አለ የሚገርምሽ አባት መሆን አይደለም መጀመሪያ ምኞት አጎት መሆን ነበር የወንድሜ ልጆች ምናምን ከበውኝ ሳወራ ራሱ እንደሱ ነበር
ብዙ የራስህ ልጆች አስበህ አታውቅም? በፊት ኧረ እኔ አስቤ አላውቅም ልጅ ብዬ። ግን መጀመሪያ እኔ ነኝ ከሁሉም የቀደምከው አንተ ነህ? አዎ እኔ የወለድኩት እና እግዚአብሔር አድርጎልኛል። አሁን አጎትነቱንም አልነሳኝም፣ አባትነቱንም ሰጥቶኛል። እግዚአብሔር የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። በጣም ደስ ይለኛል። አሁን አባት በመሰረቱ ያው እኔ አባዬ ሆኛለሁ። ከቆየሁ ከ20 ዓመት በላይ ነው በአባዬ ነው የምጠራው። በፊልም የተነሳ አባዬ አባዬ ሆኛለሁ። ስለ ቤተሰብ ሁኔታ እስቲ ንገረኝ። ባለቤቴ አሁን በቅርብ ጊዜ ለሁለተኛ ጊዜ አግብቻታለሁ። ለሶስተኛ ጊዜ አሁን ነሐሴ 19 ደግሞ ትደግማላችሁ። በሌላ ልደት አገባታለሁ። እኔን የለወጠችኝ ህይወት ምን ማለት ነው ማለት እንደሆነ ያስረዳችኝ እንትን ያለችኝ እሷ ነች። በመውለድ ይሄንን ክብር አየሁም ብለው በእሷ ነው። ምንም ምደብቀው የለም። አገር ምድር ያውቃል የኔን ጉዳይ። ብዙ ጓደኞቼ አሉ። እኔ ሮጦ መምጣት ብቻ ነው እንጂ ወገቧን ታጥቃ ቤት ከሰራተኛ ጋር የምትሰራ ነች። በቃ ለእኔ ታድያለሁ። እኔ ታላይ አይቷል። በቃ እኔ አንተ ስጠኝ እኔ እቀበላለሁ ነው ያልኩት። ጓደኛ አግብቷል ተብሎ እኔ ልጆች ወንድ ሆኑ ሴት ሆኑ አልለየሁም ብላ እናቴ ተቆጣች። በፊት እኮ አታግቡ ነው የምትለው። መኪና ሳገዢ ቤት ሳትሰራ ምናምን እንደዚህ ነገር የለም ነው ኃላፊ። በኋላ እኛም አላረግነውም አላሰብነውም። እንደውም እሷ የምትለው ያን ሁሉ የማድረጉ እንትን ሐሳብም አይፈቅድም ነበር የዛ ጊዜ ጭንቅላታችን። አንድ ቀን ደግሞ ሰርግ ተጠርታ ሄዳ መጣችና ፊት ለፊታችን እንደዚህ አለች። አንቺ አይደለሽም እንደዚህ ታላረጋችሁ እንዳታገቡ ምናምን ስትይ ነበር፣ አሁን ምን አይተሽ ነው ምናምን ስላት እና ታዲያ እኔ እንዲህ አልኩት እስከና ካቴው ጨለመባችሁ ብዬ ነው እንዴ? የለም ሐሳቡ እኔ ሰላምን ካገባ በኋላ ነው ለካ እንደዚህም አለ ለካ እንደዚህ ከምንም ከባዶ ነው የተነሳ ነው። ከባዶ ነው ያገባኋት። ምንም የለኝም ከስሜ በስተቀር። አዎ ማርያም ነው እንጂ እኔ እግዚአብሔር ወደደው ሰው ወደደው ነው ሰው ወደደው እግዚአብሔር ወደደው ነው ብዬ ነው የማስበው። ማምነውም እንደዛ ነው። እሱ ያለው በለጠና አሁን 3 ልጆች አሉኝ። እናቴንም የልጅ አስታቅፌያለሁ። ምንም የቀረብኝ የለም። እግዚአብሔር ቀሪውን ዘመን እንዲባርከው ብቻ ነው እንጂ ሁሉንም አይቼዋለሁ። ተመስገን ነው። አሜን። ይሄን ለመመስከር መብቃት በራሱ ተመስገን ነው። እንደምረዳው በቃ ጠንካራ ሴት ስትሆን ቤቱን ቤት ታደርገዋለች። በጣም ከምንም ከዜሮም ብትነሳ ያለውንም ገደል የሚከት እንዳለ ሆኖ ግን በጣም እኔ አድሎኛል ነው ለኔ ተሰጥቶኛል። አድሎኛል እንድች ያልኩ ነው ይዣት የመጣሁት። እግዚአብሔር ይመስገን አሁን ሁሉ ሙሉ ሁሉ ዝግጁ ነው ባል ሁሉ ዝግጁ እና እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ለሷም ደግሞ እንደውነት ብዙ ሴቶች በቃ እንወዳለን ሰርጉንም ድግሱንም እንደዚህ ደስ የሚል ነገር አለው። ኖራችሁ ደግሞ ሁለቴም ሶስቴም ደግሞ በየዓመቱ አገባት ነበር ቢሆንልኝ በየዓመቱ አገባት ነበር። እንደው በርካታ የአባት ገጸ ባህሪ ሲመጣ አንዱን ካንዱ ለመለየት ብዙ ስራ ይጠበቅብሃል። ስናይህ ገና የሚመጡልን ገጸ ባህሪያቶች አሉ የተለመዱ አሉ፣ ብርቅ የሆኑ አሉ። እኔ መጀመሪያ የኖርኩበት ማህበረሰብ ነው። ከኖርኩት በማህበረሰብ ነው የወጣሁት፣ ከየትም አላመጣሁም እና ይገርሙኝ የነበሩ አሉ፣ ደስ ይሉኝ ያስቁኝ የነበሩ አሉ። ልዩነታቸው እንደ ፕሌዩ እንደተጻፈው አይነት ሆኖ ነው እንዲወጣ የምፈልገው እኔ። ግን ደግሞ አሉ አብዛኛው ተመሳሳይ የሆኑ አሉ። እነሱ ሲሆኑ ብዙም አይከብዱ። ሌሎቹ ግን እኔ ራሴ የምስላቸው አሉ። ጋሽ ከሌን ይመስላል ምናምን ብዬ ለመለያም አድርጌ የምጠቀምባቸው የሰፈሬ ሰዎች አሉ። ወይ በቅርብ የማውቃቸው ዘመድም ሊሆን ይችላል ምንም ሊሆን ይችላል። በእነሱ ለማለያየት ነው ሞክረው። ሲጀመር ጀምሮ አባባ ነው የጨረሱት ከአንድ ወፍ የቆመች በስተቀር። እዛ ላይ ደግሞ ተቃራኒ ነው የሆንኩት። ያው እንትን ነው ፍንዳታ ነው እንዲሆን ተብሎ
የታሰበ ነው። ብቻ እግዚአብሔር ይመስገን ያው በቻልነው እንተጋለን እንለፋለን። በአካል ሰዎች ሲያዩ ምን ይሉሃል? አሁን ብዙ ፊልሞች ላይ ጋቢ በቃ የአባትነት ካፖርት ጋቢ አይጠፋም። ተገንዘንበት ገነጃ ነው። ብዙዎቹ በተለይ እችኛውን ካራገብ የሚያስይዙሉ አጋጥሞኛል። እሱ ነው እሱ አይደለም የሚሉ ግን አብዛኛው እኔ ራሴ አባት እምላቸው አባባ የሚሉኝም የገጠሙኝ አሉ። እኔ ደስ ነው የሚለኝ ያስቀኛል ለምጄዋለሁ እና በዛው በካራክተሩ እንትኑ ስለው በሱ የሚጠሩኝ አሉ። እርሶ እግዚአብሔር ይመስገን አንዳንዴ ያኛው ነገር እነዚህ ሰዎች ጋር ገብቷል የሚለው ነገር እነዚህ ድረስ ገብቷል ወይ የሚለው ነገር ይመጣል እና ያው ጸጋ ነው። አባትነት ብዙ ኃላፊነቶች አሉትና በኢኮኖሚ ቤተሰቡን ቀጥ ለማድረግ ብዙ ሰዓት መስራት መሮጥ ካንተ አልፎ የሰው ስራ ባገኝ ይቀበላለሁ እያልከኝ ነበር። እንደው እንዴት ነው የምታቻችለው? በጣም ብዙ ስራዎች ትሰራለህ አውቃለሁ፣ አይተናል። ብዙዎቹ ጊዜ አለ፣ በቂ ጊዜ ይሰጣል። እሱን አለኝ ብዬ እንደፈሪ መናገር አልችልም። ምክንያቱም እያለሁ ወይም እየቻልኩ ለራሴ ስሜት አርልቼ እንትን ካልኩ የለኝም መጀመሪያ። እኔ ግን ሁሌ ከነሱ ጋር መሆን እፈልጋለሁ። ከነሱ ጋር መሆን ብፈልግም የትኛው ነው ቅድሚያ የሚሰጠው ብዬ ብዙ ጊዜ ለስራ ነው ቅድሚያ የምሰጠው። ምክንያቱም እኔ በ15 ቀን አሁን ወስዳቸዋለሁ፣ አንዳንድ ቦታ ወስዳቸዋለሁ በ15 ቀን ምናምን ቢያንስ አንድ ምሽት ያገኙኛል የትም ስለማልሄድ። ስለዚህ ለስራው ነው ቅድሚያ የምሰጠው። ከዛ በኋላ እነግራቸዋለሁ፣ በዚህ ቀን እላቸዋለሁ። ያችን ቀን አያጡኝ ቢሆን ደስ ይለኛል። ግን ደግሞ ሁላችንንም ሊያስደስተን የሚችለውን ነገር ነው መምረጥ ያለብኝ። ሁላችንን የሚያስደስተው ደግሞ የኔ መስራት ነው። ያልኳትን ቀን ግን አላጎልም። በዚህ ቀን አረጋዋለሁ፣ እንዲያረግላችኋለሁ፣ እንዲህ ቦታ ወስዳችኋለሁ፣ እንደዚህ ካልኩኝ እሱን ማንም ፍንክች አይልም። አትዛነፈም። እኔ ካልተመቸኝና ደግሞ እንትን ካለ እሷን እለምናለሁ። እንግዲህ ሌላው ነገር እኛ የምናውቅህ ብዙ አይነት ገጸ ባህሪያቶችን ተጫውተሃል። ግን በቃ ስናየ ፈገግታ ይመጣብናል። እንደው ኮሜዲያን አልተባልክም እንጂ በግልም ተጫዋች እንደሆን አውቃለሁ፣ ሰማለሁ። ቤተሰብ ጋር እንደዛ ነህ? ጨዋታ አድማቂ ጓደኞች ጋር በግልም? አዎ፣ እነሱ ጋር ካልተጫወትኩ ደጅ እንድትገባ የቤት ፋስቀሻቸው ስትወጪ ነው ደጅም ያ ነገር ያ ስሜት ሊኖረው የሚገባው እንጂ ቤት ተኮሳተሬ ወጥቼ እኔ እስክስታ እመታላችኋለሁ እንዴ ቤት ውስጥ። አዎ እየዘለልኩ እመታለሁ። ዘፈን እሰማለሁ። ከሰማሁ እንትን አይደለም ጫኑ ጨፍሩ እያልኩ ነው የምጎታቸው። ከልጅነታቸው ጊዜ ጀምሮ በጎኘ ሁሉ አውቃለሁ። ገመድ አስረው እየጎተቱ ከኋላ አንዱ እየገረፈ እንደ በግ ሲሄድላቸው አውቃለሁ። ለምን ለነሱ ምንም የምቆጥቢው ነገር እኮ የለም። ምን ትቆጥቢያለሽ? በጋ ያደረገኝም ነበር እኮ አባቱ እንደሆንኩ ቢያውቅ ኖሮ በጋሉን አለኝ ብሎ እኮ ነው ለእናቱ የሚያለቅሰው። እና እናትዬው በጉንለት ትልሻለች፣ ትሆኛለሽ። እና እኔ ከዛ ጊዜ ጀምሮ ከልጅነታቸው ጊዜ ጀምሮ ሁን ያላሉኝን ሆንላቸዋለሁ። እኔ በበጎ ፈቃድ በል ሲለኝ የሚነሸጠኝ ጊዜ አለ። ተነስቼ ወደንሳለሁ እጃቸውን ይዤ እንትን እያልኩ ታጫውታለህ። የጥበብ ሰውም ነህ። እንደዚህ ኮስተር ያለ አባት መሆን አልችልም። እንደ ቦታውም ቢሆን እኔ ደስ የሚለኝ መጫወት፣ መሳቅ። ሙያህን ይወድብሃል? ይወዳሉ እንዴ? ደስ ይላቸዋል። እኔም እንዲደሰቱበት ብዬ እኮ ነው። የእነሱም እንትን አለው፣ አስተዋጽኦ አለው። እኔ እዛ ጋር ለምሰራውና ለሚታየው ለሚፈጠረው ነገር አለበት። ብቻ ቤት ውስጥ ያለውን ነገር ስታረጊ እና ደስታ በደስታው ነው ስትወጪ ቀኑ ይስቃል። እውነት ነው። እንዴ አሁን ሰው እኔ ሲያል ይስቃል አይደል? እኔ ደጁን ሳይ ገና እነሱ መጀመሪያ እነሱ ቤት ውስጥ ስቀን እኔ ጠዋት እየዘፈንኩ ነው የምወጣው። በእሷ ተመርቄ ተሸኝቼ ነው የምሄደው። ድሮም ጀምሮ ጌታማ ቀን ወደ ትመለሳለህ። አዎ ስመጣን ያስቃታለሁ። ስቃይ የወጣህበት ቤት በነገራችን ስትመለስ በጉጉት ነው የምትመለሰው። ምንም ጥርጥር የለውም። እኔ ማምንበታለሁ። ስቄ እወጣለሁ። ስመጣ እሷን ነው የምጠብቀው።
የእሷ ቀኑን ሙሉ ከልጆቹ በመጫወቻው ምናምን የለም። እሱን ማስወገድ አለብን። እንደገና ይቀጥላል ኮሜዲው እዛ ቤትም እዛ ይቀጥላል እና በዛ መልኩ ነው። እንደ የሙዚቃ ነገር ካነሳን አንድ ታዋቂ ድምፃዊ በጣም ተወዳጅ ስራዎችን በጣም ተከታትሎ እንደማይ በጣም እንደሚያደንቅ ሰምቻለሁ። ኤፍሬም ታምረ ነው። እውነት ነው። ወዳጄ ነው በጣም። አሁን እንደውም ቤተሰቦኛለሁ። ይዘም ጊዜ ሲባል እንደሱ ሲለኝ ለካ የሚሰማኝ ብዙ ሰው አለ ማለት ነው ብያለሁ። ሞር ለስራሽ ጉልበት ይሆናል። እኔን በመውደዱ ደግሞ ወደድኩት ደግሞ ያሉኝ ብዙዎች አሉ። እና የፍቅር ልውውጡ እኔ እግዚአብሔር የተመሰገነ ነው። እኔ እድለኛ ነኝ። የሰው ፍቅር በደንብ በጣም ብሄድኩበት ዝም ብዬ ብድግ ብዬ ብዬ አልጮህም። ለብቻዬ ሆነን እነግረዋለሁ። ንገረኝ፣ እኔ እነግርሃለሁ፣ ግለጥልኝ እለዋለሁ። አንዳንዴ አላውቀውም እንዲህ ብያለሁ እንደምልበትም ቀን አለ። ምክንያቱም እኔ ፍሬሟን ነው የማየው። ያቺ ፍሬም ያቺ ትዕይንት ምን ለመናገር ተፈልጎ ነው፣ ከማን ጋር ነው የምጫወተው፣ እንዴት አድርጌ ብጫወተው፣ ጉዳያችን ምንድን ነው እኔና እሱ የሚለውን ፍሬሟን ይዤ ነው የምገባው። ፍሬሟን ማምራ ተጨምሮባት ተቀምማ እንዲህ ብያለሁ እንዲህ እስክል ድረስ የሚያሰኘኝ ጊዜም አለ። እኔ ያለመሆኑ ግን መጀመሪያ ጽሑፉ ስትቀበል ጀምሮ ለዛ ነገር ትኩረት መስጠት ትልቁ ነገር እንደሆነ አውቃለሁ። እውነት ነው። አንድ የመጨረሻ ጥያቄ ያለኝ እንደው ከዛ በኋላ ደግሞ ትንሽ ነገር ትኖረናለች። ያው አባትነቱም ዛሬ እንኳን ለዚህ ያደረሰ ብለናል። በስንት ዓመቱም ቢሆን ለሌሎችም ደግሞ መነቃቃትም መበረታታትም እንዲሆን ነው። ስለ አባትነትም ዋጋ እንድናቅበት ነው። ግን እንደው የመጨረሻ ጥያቄ ከደረጃ ኃይሌ ጋር ሰሞኑን ሰው ሁሉ ቦክሰኛ ሆኗል። ሰው ሁሉ ግጠመኝ ልግጠምህ ላይ ነው። ኮሜዲ እንደ መልሳለህ አለቀው ያ ነገር ያለው ተሰናብቶ እንዲወጣ መመለስ የለም። በቃ አይ እኔ መጀመሪያም አልጠየኩም። ራሱ ነው የጠየቀኝ እሱ ነው። ስትጠየቂ ደግሞ መልስ መስጠት አለብሽ። አሁን ለአንቺ ሰጥቼለም እንዴ ይሄን ሁሉ ስጠይቂኝ መልሻለሁ አይደል? እሱ አንድ ጠይቆኝ እንዴት እምቢ እለዋለሁ? አይደለም እንግዲህ ኮሜዲያን ደረጀ ተዘጋጅ፣ መመለስ የለም ተብሏል። እሱ ነው የሚሻለው። ሪንግ ውስጥ ገብተን የሚሆነው ሆኖ ግን እንጀቴን ይበለኛል ወድቆ ሳይሆን ወደ እንዲህ ነው ስታስበው። እንግዲህ ቻል አድርገው ብለናል። ደሬም እንደጀመርከው እንግዲህ የኢትዮጵያን አባቶች በሙሉ ማግኘት ባንችል አንተን ካባ ማልበስ እፈልጋለሁ እዚህ እንደው ለነሱ እንደ ተምሳሌት። ኦኬ በመላው አባቶች ስም እሺ፣ በሙያ ላበረከትከውም አባት ሆነህ ልጆች ላሳደግከውም እሺ፣ ለጥበቡ ለሁሉ እድሜ ይስጥልኝ። ለአባቶች ቀን ለእኔም እንግዳ ስለሆንክ እሺ፣ እድሜ ይስጥልኝ። አሁንም እድሜና ጤና ይስጥህ። አሜን። የምትላቸው ነገር ካለም ይቻላል። እንግዲህ ያው በመላው አባቶች ስም የአባይ ቲቪ ይህንን ዝግጅት አዘጋጅቶ ስሜታችንን እንድንናገር ፈቃዱ ስለሆነ በጣም እናመሰግናለን። ላንቺም እድሜ ይስጥልኝ፣ ኑሪልኝ። እድሜ ትልቅ ነገር ነው። አባባ ቀጥሎ መመመስኛል እና በጣም አድርጌ አመሰግናለሁ። ያው አባቶች በሙሉ እንኳን ለዚህ ቀን አደረሳችሁ ፈልጋለሁ። ላለፈው ሕይወት ይከበር በልጁ እኔ እስካለሁ። እሺ እንግዲህ የአባቶች ቀንን ምክንያት አድርገን መኮንን ላከን ሞኬን ወደዚህ ስንጠራው ተመስክሮለት ነው። በነገራችን ላይ ከቅርብ ጓደኞች ዙሪያ ካሉ ሰዎች ጥሩ አባት ነው ለዚህ ይሆናል ተብለን ነው። እናመሰግናለን በጣም። አሁንም ጥሩ አባትነትህን ያው ቀጥል አንልህም፣ የኖርከው ነው። በሙያህም በርታልኝ፣ በእድሜም በጤናም ደግሞ ልክ እንደዚህ እንዳማረብህ እንደተከበርክ ዝለቅልኝ። አሜን አሜን አሜን። እናመሰግናለን በጣም። በአባይ ቴሌቪዥን ሰከላ ይቀጥላል። አብራችሁ ነው። ማረፊያ
የእግር ኳስ ወኔ ከባህል ዜማ ጋር ሲገናኝ በጉጉት ሲጠበቅ የነበረው መሰንቆ አራተኛው ዙር ልዩ ዝግጅት እነሆ አሁን ተመልሷል። ከኢትዮጵያ ፕሪሚየር ሊግ እግር ኳስ ደጋፊዎች ጋር በመተባበር 20ዎቹ የሊግ ክለቦች ደጋፊዎቻቸውን ወክለው መድረኩን ሊያቀልጡ ተዘጋጅተዋል። አንደራደርም በፋሲል ከነማ በላታ ኢትዮጵያ መድን ይንገስ በሄደበት ወልወሎ የማያውቅ ምን ያደርጋል ቤቴ ይበል። እኛን ደስ ይበለን፣ ዋንጫውን አንሱት። መሰንቆ ዘወትር እሁድ ከቀኑ 9 ሰዓት ጀምሮ በአባይ ቲቪ ብቻ። አባይ ቲቪ የኢትዮጵያ ምርጥ